ድምጻችን ይሰማ ትግል ጊዜ እኔ አደባባይ ወጥቼ አወራ ነበር። በነገራችን ላይ በጣም የቆየው ሰው ነኝ እኔ ሚዲያ ላይ ማለት ነው አስታውሳለሁ። እና የዛኔ እሱ አጌንስት ድምጻችን ይሰማ ሆኖ ይጽፍ ነበረ። ቲያንስ ነው ምናምን የሚባል ድርጅት ይመራ ነበረ መሰለኝ የዛኔ። ቲያንስ የሌቦቹ እንትኖቹ የነ በረከት ሰሞን እንትን ነበረ ኬንያ ላይ እንትን የነበረ አስታውሳለሁ። ያ እና አንዴ ምን ሆነ መሰለ ላይቭ ካይሮ እያለሁ እኔ ፕሮቶኮል ምናምን የሚባል ነገር አይገባኝም። ተኝቼም ከሆነ ብርድ ልብሴን ገፈፍ አድርጌ ገብቼ ሀሳቤን እገልጻለሁ። በቦዲ መገባለሁ ምናምን ፕሮቶኮል እኔ በቃ አለረለ ኑሮዬን ነው ላይቭ ላይ ይዤው የምመጣው። አንተ መስለህ እንደማለት ነው። ያ ሱፍ ለብሼ ከታች ፓንት አድርጌ ከአንገት በላይ ሱፍ ለብሼ ከረባት አድርጌ አልመጣም። ብዙ ጊዜ ሚዲያ ላይ የሚሰሩ ሰዎች የምሬን ነው የምልህ የሚዲያ ባለሙያዎች ብዙዎቹ ጓደኞች እሱን ከታች ቁምጣ ነው እና ሽንት ቤት ገብቼ ያው እኛ ሙስሊሞች ከተጸዳዳን በኋላ ጧራ እናደርጋለን። የለበስኩት ሱሪ ካኪ ነው። ጧራ ካረኩ በኋላ እጄን በሶፍት አላደረኩትም። ሱሪዬን ከፍ አድርጌ እንደዚህ ጨበጥኩት በእጄ ማለት ነው። የእጄ ውሃ እንዳለ ሱሪው ላይ ቁጭ አለ። ላይቭ ገብቼ እያወራው እያለ አየሁትና አንድ ደቂቃ አልቆየውም። ልብስ ላዩ ላይ ሸፈንኩበት። ወዲያው ስክሪንሻት አደረጓትና ስልጤው ላዩ ላይ ሻንቱ ምናምን ብለው አሁን እስከ ዛሬ ድረስ ዘመድኩን በቀለ ስለኔ ሲያወራ ይሄ ግብጽ የሚኖረው ሱሪው ላይ የሚሻናው ልጅ ታውቁታላችሁ አይደል ብሎ እና ያው ወሬውን አንዛዛውባችሁ አላበዛኸውም። በነገራችን ላይ ጀርመን ስለነበረ እሱ አንተ ግብጽ በነበርክበት ሰዓት ጀርመን ነበረ እሱ። አሁን ደግሞ አንተ ያው ካናዳ ነህ፣ እሱ ደግሞ እዛው በነበረበት ነው። ለውጥ ያየነው አንተ ላይ ነው። ግን እኔ በጣም ትናንት ሲያወራ ሰማሁትና ልክ ነህ። ምንድነው ድሮ በድምጻችን ይሰማ በ2000 ስንት ነበረ? በእናትህ የሆነ እንቅስቃሴ ነበረ 2010 እና ብዙ ሰዎች ድምጻችን ይሰማ የሚባለውን እንትን በጣም ይደግፉት ነበረ። ትናንት ደግሞ እንዴት እንደተቀየሩ አላቅም። ጠላት ሆኖ ሲነሱ ሳያቸው ይህ በጣም ነው የገረመኝ። ገብቷል? በዚህ ልክ ሰው ሲገለባበጥ በጣም ከባድ ነው። ትናንት እውነት ሲሉት የነበረ ዛሬ ደግሞ አሸባሪዎች ብለው እንትን አደረጉት። ምን አለ መሰለህ አሁን እና ሀብታሙ አያሌው ራሱ የዛኔ የድምጻችን ሰማ ሰፖርተር ነበሩ። አሁን አጌንስት የሆኑ በኢትዮጵያ ምድር ውስጥ ምን ይፈለጋል መሰለህ? እኔ ሙስሊም ሆኜ የማስመሰል ለክርስቲያኖች የማስመሰል ፍቅር የምሰጥ ከሆነ እፈለጋለሁ። እኔ አሁን የትኛውም ሪሊጅን አከብራለሁ፣ የትኛውንም ሪጅን አከብራለሁ፣ ግን አላስመስልም። በኢትዮጵያ ውስጥ የሚፈለገው ደካማ ሙስሊም ነው። ገብቷል? ደካማ ሙስሊም ስለምንድን ነው? እምነቱ ላይ በፖለቲካ ብቻ አይደለም፣ እምነቱ ላይ ድንበር የሚያልፍ በእምነቱ ላይ ደባል ነገሮችን የሚተገብር ለምሳሌ ሚስተር ኤክስ የሚባል መቃብር ላይ ሄዶ የሚንከባለል ሙስሊም ጥሩ ሙስሊም ነው። ጫትን ይዞ ዱዓ የሚያደርግ ሙስሊም ጥሩ ሙስሊም ነው። ፎር ኤግዛምፕል እኔ አክራሪ ዋሃብያ እባላለሁ። እኔ አክራሪ አይደለሁም፣ ታውቀኛለህ፣ ተራ ዱርዬ ነኝ። ግን አበደን ሚስተር ኤክስ ለሚባል መቃብር አልንከባለልም ነው። ይሄን ማለት ምን ያስደርጋል? ዋሃብያ ያስብልሃል። እንደገና ደግሞ በምንም አይነት እልህ ውስጥ ሆኜ ከአንድ ሙስሊም ነን ሙስሊም የሆነን አላስበልጥም። በእምነት ደረጃ ከሄድን ጉዳዩ ኢሹ በእምነት ከሆነ የምንነጋገረው ዝምድናው የእምነት ከሆነ ጉዳዩ የእምነት ጉዳይ ከሆነ ቀብር ላይ የሚንከባለል ሙስሊም ራሱ ነን ሙስሊም ከሆነ ሰው በእምነት ደረጃ ይቀርበኛል። እኔ ቢያንስ ሙስሊም ነኝ ብሎ ያምናል።
ከሙስሊምነቱ ባሻገር ሽርክ ቢሰራም ማለት ነው ላኢላሃ ኢላላህ ሙሐመድ ረሱሉላህ በሚለው ያምናል። በተጨማሪ ሙፍቲ ገነት ያስገባሉ ብሎ ሬሳቸውን እንደዚህ አብሶ እንደዚህ ያረጋል። ይሄ ደባል ነገር ነው። ደባል ነገሩን አንድ ቀን ይተወዋል። ይሄን ስትናገር ምን ይልሃል ሰው? አሁን ባለፈው ቪዲዮ ሰድጭ እንዴ አንተ ሙሃቢያ ነህ እንዴ አሉ። በሙፍቲ ዙሪያ ስርዓት ባለው መንገድ ነው የተናገርኩት። ቀብር ላይ ቀብራቸውን ግቤ ላይ ያድርጉ ይደረግ ብለው ኑዛዜ ተናግረዋል ተብሎ ጭቅጭቅ ሲነሳ እያመቻቹ ነው ለቀብሩ እንዲሰገድለት ወይም ደግሞ ቀብሩ እንዲመለክ እንዲንከባለሉበት ከሙስሊም ቀብር ተለይቶ እንዲቀበር የተናዘዙት እንዲመለኩ ፈልገው ነው ብዬ ነው የተናገርኩት። ወሃቢያ ነህ እንዲህ አሉ። ስተት የሆነን ነገር ስተት ነው አለቀ። ሰውየው ስለሸበተ ትልቅ ስለሆነ አይደለም። ገብቶሃል? እና ጠንከር ስትል እንደነ ሰይድ ወረባቦ ስትሆን ጥሩ ሙስሊም ነህ። እንደኔ እንኳን ስትሆን ነው ለምሳሌ የአምስት ወቅት ሰላቴን እንኳን እያዳገተኝ ምሰግድ ሰውዬ አክራሪ አሸባሪ ተብዬ መፈረጅ ነበረብኝ። ወሃቢይ መባል ነበረብኝ። እና እንደዛ ነው እልሃለሁ። ምን እያወራው እንደሆነ ራሱ አልገባኝም። በእናትህ አውራ። አይ ጥሩ ሀሳብ ነው። በነገርህ ላይ ሳምንታዊ አጀንዳ ስለነበረ ብዙ ሰዎችም የማይመለከታቸው ሰዎች ስለዚህ ጉዳይ በጣም ሲጨነቁበት ያየሁት ምንድነው፣ አሁን ክርስቲያን በዚህ ጉዳይ ምንም ማያገባው ነበረ። የት መቀበር እንዳለባቸው፣ ምን መደረግ እንዳለበት፣ በመጅሊስ ጉዳይ፣ ወሃቢያ በሚለው አህባሽ በሚለው ጉዳይ ማንንም ሰው አይመለከተውም። ገብቷል? አይመለከተውም አይደል? ክርስቲያን ከሆነ ለምን እንደሚንጫጩ ለምን እንደሚፍጨረጨሩ እኔ ግራ ገብቶኝ ነበረ። እነ ዘመድኩን በቀለ ራሱ በጣም እየተሰቃዩ በጣም እንትን ሲያድር ምንድነው ሲያለቅሶ ነበረ። ለምንድነው ከየት ተነስተው የት ጋር ለመድረስ ነው? እኔ ግራ ገባኝ። ገብቷል? ስለዚህ እኔ በእርግጥ መጀመሪያ ላይም ስናወራበት ነበርና ለዛ ባለው አማርኛ ቀስ ብለው ሰው በመሃል የሆነ ችግር ካለ ለመፍታት መናገር አለበት። አሁን ባለፈው እንትና ደስ በሚል ንግግር ነበር የተናገረው ያሲን ኑሩ። ገብቷል? በጣም ደስ የሚል ንግግር ነበር። ቀይረው ፖለቲካ ሰርተው ሌሎች ሰዎችንም እኔ ምን እንዳገባቸው ግራ ይገባኛል። ገብቷል? በዚህ ልክ ክፉና እንትን ሲሆን ሰው በጣም ያስጠላል። ስለዚህ እንደናንተ አይነት ሰዎች ደግሞ በተለይ ማሚ አንተ ሁሌም እኔ የምለውና ማስበው ነው በፖለቲካው ትንሽ ስለተነካካ ስለምትነካካም ራሱ ትንሽም ስለምትንቀሳቀስ ሃይማኖትህንም እንትን ስለምታደርገው ያለውን የኢትዮጵያ ፖለቲካው አካሄድም አንተ ስትገልጸው የነበረው ይሄ የሃይማኖት እንትን መምጣት አለበት የሚባለው ነገርም አንተ ገባ ብለህ ምንድነው የሆነ እንትንህን ሃይማኖትህን ተሸክመህ ከለላ ብትሆን መልካም ነገር ነው። ሚዲያው ላይ ስላለህበት ምንድነው ይሄ መሐከለኛ ሰው የለም ከሃይማኖቱ ሰው ሳይወጣ ፖለቲካ የሚባለው ነገር ደግሞ ልክን እያስያዘ የሚሄድ ሰው ገብቷል። መታረም ያለበት እያረም ከፊት ለፊት ስላለ ያው ታዋቂ ነው እኮ መታወቅ ቀላል ነገር አይደለም። ከፊት ለፊት ቁጭ ማለት ቀላል ነገር አይደለም። ሰውን ማስከተል ቀላል ነገር አይደለም። ገብቷል? ስለዚህ በደንብ አድርገህ እየተናበብክ ብትሰራ በጣም ትልቅ ለውጥ ልታመጣ ትችላለህ። ትልቅ ትውልድ ልትገነባ ትችላለህ። እንደማሜ ማለት ነው። ሃይማኖት ውስጥ ካሉ ሰዎች እየተናበብክ ንጽጽር ከሚሰሩ ሰዎች ጋር እየተናበብክ ገብቷል? ፖለቲካ ውስጥ ካሉ ሰዎችም እየተናበብክ ብትሰራ መልካም ነው ማሜ። አው ባይ ዘ ዌይ አሁን ባለፈው አቻሜለህ ታምሩን ታውቀዋለህ? እሱ የጻፈውን ነገር አንብቤ ብዙ ጊዜ አሁን እንደዚህ አይነት ኢሹዎች ሲፈጠሩ ክርስቲያንን ለሚሉ ጣልቃ ገቦች ሁሉም ክርስቲያን አይደለም፣ ክርስቲያን ሆኖ ጣልቃ የሚገቡ አሉ። አህባሽና ወሃቢይ ብለው በተለይ አሸርጋጅ ያልሆነውን አካል ወሃቢይ ብለው የሚፈርጁ አሉና እነሱ አንዳንዶቻቸው የፖለቲካ ልሂቃንን ይላሉ፣ ግን ፖለቲካቸውን በአደባባይ በቃ ያሳዩሃል ግቡ ምን እንደሆነ። አቻሜለው ሲጽፍ ሁለቱም ጠላቶቻችን ናቸው። አህባሽም ሱፊይም ማነው የሚባለው ወሃቢያም አህባሽም ሁለቱም ጠላቶቻችን ናቸው። ለጊዜው ግን አህባሽን በመጠቀም ወሃቢዮችን መዋጋት ያስፈልጋል።
ሁለቱም ጠላቶቻችን ናቸው ስል አለ። እኔ ፖስቱን አመጣልሃለሁ ከፈለክ። ሁለቱም ጠላቶቻችን ናቸው ስል ሁለቱም ነጃሺ ሰልሟል ብለው ያምናሉ። ሁለቱም ኢትዮጵያ ውስጥ እስላም ማጆሪቲ ነው ብለው ያምናሉ። ግን ደግሞ የሁለቱን ኃይል ለመበታተን አህባሽ የሚባለውን አንጃ እስከ ጊዜው ድረስ መጠቀም አስፈላጊ ሆኖ ስለሚታየኝ ዘመድኩን የያዘውን አቋም እደግፈዋለሁ ብሎ በግልጽ የጻፈውን ፖስት በራሱ ፌስቡክ ላይ እኔ አሁን እንዴት መለጠፍ እንዳለብኝ ከጀርባ ያልገባኝም እንጂ ለጥፍልህ ነበር። ስክሪንሻቱን አውርጄዋለሁ እና አህባሽ የሚባሉት ክፍሎች እኔ አሁን አህባሽና ወሃቢ እኔ አላምንበትም። ግን ደግሞ አህባሽ የሚባለው ክፍል ለምሳሌ እኔ በርጫ አቅማለሁ፣ አሁንም እየቃምኩ ነው። በነገራችን ላይ ግን በርጫ ሱስ ነው ጀስት ሱስ ነው። ግን በርጫን እንደ አንድ እስላማዊ ኢባዳ አድርገው እንደ ባንዲራ አድርገው ጭራሽ አረንጓዴነት ቲሸርት ራሱ አድርገው ለብሰው የእስላም አካል አድርገው ይዘው የሚመጡ ሰዎችን አህባሽ ይለዋቸዋል። ጫት ደግሞ እስላማዊ አካል አይደለም ብለው የሚሉትን ዋሃቢ ይሏቸዋል። ልዩነቱ ምንድነው? በእስላም ላይ ደባል ነገርን መደገፍና አለመደገፍ ነው እንጂ የቁርአን የተለያየ ቁርአን አይደለም የሚከተሉት፣ የተለያየ ሐዲስም አይደለም የሚከተሉት። ሁለቱም አንድ ሙስሊሞች ናቸው። ግን ልዩነት ያላቸው በምንድነው? እስላምን በመኖር ደረጃ ላይ ነው። እስላምን ሲኖሩት ይለያያሉ። አንዳንዶቹ ለነፍሶቻቸው ይኖራሉ። ለምሳሌ እኔ የምወደውን ነገር ከእስላም ጋር አገናኝቼ በቃ ከእስልምና ጋር ይሄዳል ብዬ ማመን። ለምሳሌ በርጫ እስላማዊ አካል ነው ብዬ ማመን፣ ቡና እስላማዊ አካል ነው ብዬ ማመን። ለምን? ሱሴ ስለሆነ ሱሴን እስላማዊ አድርጌ በቃ እየቀጠልኩበት መሄድ። አንዳንዶቹ ደግሞ ድርቅ ያሉት ሃይማኖታቸው ላይ ትንሽ ጠንከር ያሉት ምን ይላሉ? ቃም ግን የእስላም አካል ነው አትበል ብለው በግልጽ ይናገራሉ። በእስላም የሚፈቀደው የሚበላ የሚጠጣ ነው፣ እሱንም የማይጎዳህ ነገር ብቻ። አሳማ ለምንድን ነው የሚከለከለው? ለጤና ትክክል ስላልሆነ በሳይንስ የተረጋገጠ ነው የአሳማ ስጋ ለጤና ጠንቅ እንደሆነ። የውሻ ለሃጭ መጥፎ ሐራም የተደረገው ለምንድን ነው? የውሻ እንትን ጀርም አላቸው ውሾች። ከጤና አንጻር ነው። እንስሳቱን ያለህን ፍጥረት ከመጥላት አንጻር አይደለም፣ ከጤና አንጻር ነው። እና በርጫ ይጎዳሃል፣ ሴክሹዋሊም ደካማ ያረጋሃል፣ ኑሮህን ያናጋብሃል፣ ሰነፍ ያረጋሃል። ስራ ከመስራት ይልቅ ረጅሙን ሰዓት ለበርጫ ትሰጣለህ። ከመስገድ ይልቅ እየቃምክ መርቀነህ ከአላህ ጋር እንደተገናኘህ አድርገህ ኢማጂኔሽን ውስጥ እንድትኖር ያደርግሃል። የሚጎዳህን ነገር ከኢስላም ጋር አገናኝቶ የሚቀጥሉ ሰዎችን ነው አህባሽ በሚል የከፈሏቸው። እና እኔ አሁን አህባሽ የሚባለው ግሩፕ ብዙ ጊዜ ችግር ያለበት ምንድነው? በእንደዚህ አይነት ነገሮች የማያምነውን ለማጥፋት ከማንም ጋር ቢሆን ለማበር ዝግጁ ናቸው። ከዚህ ቢታቀቡ በጣም መልካም ነው። እኔ አሁን አህባሽ ነህ ምንድን ነው ብትለኝ አላቀልህም። ግን እኔ ለሰው ሬሳ አልሰግድም፣ የሰው ቀብር ላይ አልንከባለልም። ጫት እቅማለሁ፣ ጫት ያድናል ብዬ አላምንም። የማደርጋቸው ሱሶቼን እየጎዱኝ እንደሆነ እያወኩ ነው ማደርጋቸው። ግን እስላም ይፈቅዳቸዋል ብዬ ግን ባንዲራ የእስላም ባንዲራ አድርጋቸው ይዣቸው አልወጣም ነው እና በዛውት ሶሪ። አሪፍ ነው። አይ እኔ አጉል ጨዋነት በጣም እጠየፋለሁ። አጉል ጨዋነት የሚባል ነገር አሁን በሙስሊሞች የማየው ነገር ምንድነው? አጉል ጨዋነት አላቸው። ከባዱ እንዲጠቁበትና እንዲጠቁም ከሚያደርጋቸው ነገር ደግሞ አጉል ጨዋነትን ነው። አሁን ለምሳሌ በፖለቲካ ውስጥ ገብተው እንደፈለጉ እንትን ባለማድረጋቸው፣ ባለመስራታቸው፣ ባለመሳተፋቸው በጣም ይጎዳሉ። ሁለተኛ ደግሞ ማንንም ሰው ስለተናገረ አይ የትም አይደርስም
አይ ችግር የለውም አምላክ ራሱ መልስ ይሰጣል። ምን አይ ችግር የለውም የትም አይደርሱም እነሱ የሚያመጡት ነገር የለም። አይ ሃይማኖታችን አምላክ ይጠብቀዋል ምናምን እያሉ ይሄ ምንድነው እንዝላልነትም አጉል ጨዋነትም ነው። በጣም ከሚጠቁበት ነገር ማለት ነው። ይህ ሰው መናገር አለበት። ፖለቲካ ውስጥ የሰውን ተንኮል የሰውን መርዝነት በትክክል መረዳት መቻል አለበት። ሰዎች ዝም ብለው ያለምንም ምክንያት አይደለም ካወሩ ካያቸው የሆነ ማሳካት የሚፈልጉት ነገር አለ ማለት ነው። ስለዚህ ያ ንግግራቸው ወሬያቸው ወደ ድርጊት ከመቀየሩ በፊት አንተ ነቅተህ በንግግር ነው የምታከሽፈው። ስለዚህ ተናጋሪ ትውልድ ያስፈልጋል። መልስ የሚሰጥ ትውልድ ያስፈልጋል። በፖለቲካ ውስጥ ትንሽ ይሄ የፖለቲካ አካሄድን በደንብ አድርጎ የሚረዳ ትውልድ ያስፈልጋል። የሚያስታርቅ ሰው ትውልድም ያስፈልጋል። ይሄ ሃይማኖተኛና እንትን የሆነ ሰው በደንብ የሚያስታርቅ ሰው፣ ሃይማኖተኛ ሰው ደግሞ ከፖለቲካ ጋር አስታርቆ በደንብ አድርጎ የሀገር ፍቅር ያለው ትውልድ፣ ለሀገሩ የሚቆረቆር ትውልድ፣ ከዛ ደግሞ አገሩ እንዳይጠላ የሀገር ባለቤት እንደሆነ የሀገር ባላባት እንደሆነ እያስረዳ ደግሞ አገሩ ራሱ መረከብ እንዳለበት እያስረዳ መስራት የሚገባው ትውልድ መምጣት አለበት ብዬ ነው የማምነው። አሁን ማሜ ቅድም ስለ የነበረው መናገር አለበት። ብዙ ሰዎች ይናገራሉ፣ የሚመልስ ሰው የለም። የሚገርም ነገር እነ ዘመድኩን በቀለ ትናንት ወዳጅ የነበሩ ሰዎች ዛሬ ተነስተው ጠላት ሆነው ሲነሱ እኔ ይገባኛል ለምን እንደሆነ እንደዛ የሆኑት። ግን መልስ የሚሰጥ ሰው እንኳን አታይም። ማንንም ሰው አይመልስም። የትም አይደርሱም። ምንም የሚያመጡት ነገር የለም። ያው እኛ እንደሆነ ሃይማኖታችን ራሱ ይጠብቀዋል ምናምን ያለ ሰው ቁጭ ብሎ እንትን ሲያደርግ ታየዋለህ። አስፈላጊ አይደለም፣ መመለስ አለበት። ድርጊት ላይ ከደረሰ በኋላ እየየ ምንም ትርጉም የለውም። እየየ ብለህ የምትፈጥረው ነገር የለም። እየየ ብለህ ነው የምትቀረው። ምንም የምታመጣው ነገርም የለም እኮ። ከባዱ ነገር ምንድነው? ባለፈው የሆነ ልጅ መጥቶ እነዚህ ሰዎች እኮ 3 ቀን ከማልቀስ ውጪ እኮ ምንም የሚያደርጉት ነገር የለም ማለት ልክ ነው። እንደዛ ነው እየታየ ያለው። ስለዚህ ማሜ መስራት አለብህ። ያንተ የሆኑ ሰዎችም አንተን በደንብ እንትን ማድረግ አለባቸው። አንተን መከተል አለባቸው። አንተን ማገዝ አለባቸው። ከፊት ለፊት ነው ያለው። አንተንም እንዳልኩ መናበብ መቻል አለብህ። እንደዚህ አይነት ይሄ በደንብ አድርገህ እነሱ ጋር ትሰራ ስለነበረ በደንብ አድርገህም ስለምታውቃቸው ምንድነው ተበደልኩ የማይል ሰው ነው መፈጠር ያለበት ኢትዮጵያ ውስጥ። እንደማንም መብቱን የተከበረ ትውልድ ነው መፈጠር ያለበት። ኢትዮጵያ የሁሉም ኢትዮጵያዊ ነች። ኢትዮጵያ ውስጥ የሚኖረውን ህዝብ ሁሉም ባላባት ነው። የመሬት ባለቤትነት አለው። ማንም ሙስሊምም ክርስቲያኑም እኩል ነው ኢትዮጵያ ማለት ነው። ገብቷል? ስለዚህ ይሄ ለማረጋገጥ ደግሞ እንደናንተ አይነት ሰዎች ናቸው መስራት ያለባቸው። እንደነ ዘመድኩን በቀለ ሲቀደዱ መልስ መስጠት የሚገባቸውም እንደናንተ አይነት ሰዎች ናቸው። ስለዚህ መናገር አለብህ በሚል ነው። ማሜ ጥሩ ነገር ነው የተናገርከው። እኔ እንደተረዳሁት ከሆነ አሪፍ ነው፣ ደስ የሚል ንግግር ነው። መናገርም አለብህ ራሱ ከታች ያላችሁ ሰዎችም እንደነ ማሚ የሆኑ ሰዎች። አሁን ለምሳሌ ሃይማኖተኛ ሰው ስትሆን ደከም ያልኩ ሰው ነኝ አለ ማሚ። ደከም ማለቱ ምንድነው? መደገፍ ነው ያለብህ። መድከሙ ምንም ችግር የለውም። ሰው ነው። ስለዚህ የሚስተካከል ነገር ነው። ሃይማኖተኛ የምትባሉ ሰዎች እንደነዚህ አይነት ሰዎች ለእናንተ በጣም አስፈላጊ ናቸው። ሚዲያው ላይ ከፊት ለፊት ነው ያሉት። እነዚህ እናንተን ለማጥቃት የሚሯሯጡ ሰዎችን በደንብ አድርገው የሚቆጣጠሩ ሰዎችም እነሱ ናቸው። ተንኮላቸውን ጠንቅቀው የሚያውቋቸው ሰዎች እነዚህ ሰዎች ናቸው። ስለዚህ መደጋገፍ መቻል አለባችሁ በሚል ማሚያውን ከባድ ምርቃና ውስጥ ነው ማለት ነው። በቃ እንደዛ ካለን ቅድም እኔም እንትን አደርጋለሁ ካለን አሁን ደረቅ ጫቱን እንትን እያደረገ ነው ማለት ነው። ውሃ እየዘፈዘፈ ከባድ ነው። ቅዱሳን መግባት ትችላላችሁ። እስኪ ትንሽ ተጨባብጠን እንውጣ። አሁን ብያለሁ እኔ ስሜ ታይትሉ ማለት ፕሮፋይሌ ላይ ያለው እየበሰጨኝ ቢሆንም ዝም ብዬ ነው ያደረኩት። ያው አለ አይደል እዚህ ፕላትፎርም ላይ ማንም ዝም ብሎ ነው እንትን የሚለው። የቅርብ ቀን ነው የሆነ 4 ቀን ምናምን ቢሆነኝ ነው ከቀየርኩት። የምታወቀው በጆቤ ነው። ማሜን አውቀዋለሁ። እኔ አንድ የትግራይ ተወላጅ ነኝ። እዚህ ሙስሊም እህት ወንድሞቼ መሀል ይሄን እድል ስለሰጠኝ እንድገባ አመሰግናለሁ። እና አንተ ባልከው መሰረት እና መልኩ ሁላችሁም በዲናችሁ ላይ ባለው ነገር ላይ አንድነታችሁን አጠናክራችሁ ብትሄዱ ላለው ሌላ ውስጥ መግባት አልፈልግም። ዋናው ነገር ግን የገባሁት ማሜን ለማመስገንና ጥሩ እንትን ለማለት ነው። ማሜም ገብተህ
ወንድምህ የሰጠውን ኮመንት መቀበል ትልቅ ነገር ነው። የምናቅህም በበሳልነትህና በፍትሃዊነትህ ነው። ይሄ ደግሞ የአንተ የሃይማኖትህም አስተምሮት ነው፣ ምንም ጥያቄ የለውም እና በዚሁ በርታበት። በጣም እናመሰግናለን። በነበረው አስከፊ ወቅት በሰብአዊነት ከኛ ጎን ቆማችሁ የነበራችሁ ሙስሊም እህት ወንድሞች እና ሌሎች ብሔሮችም ከልብ ማመስገን እፈልጋለሁ፣ እወዳለሁ። ወንድሜም ሰከን ያልክ ልጅ ነው። ፈጣሪ ይስጥህ ወንድሜ፣ በርቱ። ሁላችሁም እወዳችኋለሁ። ፈጣሪ ከእናንተ ጋር ይሁን፣ ያሰባችሁትን ይሙላላችሁ። ላለሁ አመሰግናለሁ ወንድሜ። እሺ እቺን ለማለት ነው። እሺ በጣም አመሰግናለሁ ማሜ። እንትን ወረደ መሰለኝ፣ ያው ስላልነበረ ነው፣ ተደውሎበት ሊሆን ይችላል። ግን እሺ በቃ በቂ ነው። እኔ ሰከን ያልኩ ሰው አይደለሁም። እኔ በጣም ያዝም ልቀቁኝ አበዛለሁ የሆነ ሰዓት ላይ። ግን ችግሩ ምንድነው? ሰከን ባልኩበት ሰዓት እኔ መጣሁ። ሲትራ ሲትራ ስልካቸው ማን እንደሚጠቀምበት እኔ ግራ ነው የሚገባኝ እኮ። ጆቤ የምትለን ነገር አለ? ሌላ ነገር የምትለን አለ? ኢትዮጵያ ነው እንደ ያለው ይቆራረጣል ትንሽ ግን እየበሰጨኝ ግን እኔ መጥተሃል። የትግራይ ተወላጅ ሆነህ እየበሰጨኝ ግን ከየት ነው ያመጣው? 3 ቀን 4 ቀን ዝም ብዬ ነው። ያው ስትበሳጭ ነው ነገሮች ሲያበሳጩኝ፣ ለምን ኦሪጂናሉን አላረግም እየተበሳጨው ከምል እየበሰጨኝ ለምን አለም ብዬ አረኩት። ዘፋኙ ታውቀዋለህ? ሌላ አላም እየነደደኝ እኔ እንትኑም ደስ ስለሚያዝናናኝ ነው የሆነ ወደዛ አካባቢ የሚወጡ ስሞች ምናምን እንጂ ሌላ ህቡ ነገር ይዤ አይደለም። እታወቃለሁ እኔ በመሰረቱ በድምጼ። በአጭሩ ግን በጣም ታዋቂ አይደለሁም፣ ግን እታወቃለሁ። በትግራይ ጉዳይ ላይ እንደምናገር ምናምን በደንብ ነው የምታወቀው፣ በጆቤ ማለት ነው። በአጭሩ ምን ለማለት ነው፣ እኔ አጀንዳችሁንም እንትን ማለት አልፈልግም። በአጭሩ የሃይማኖትን ጉዳይ ፖለቲሳይዝድ ባይደረግ አንዳንድ እህት ወንድሞች ለምሳሌ በቅርብ ጊዜ እንኳን ያየናቸው ጭፍጨፋዎች አሉ። የቤተ እምነት ተቋማት ማፍረስ፣ ማቃጠል፣ ይሄ አሁን ኖርማላይዝድ እየተደረገ ነው፣ እየተለመደ። ግን ይቅርታ አቋረጥከኝና አትበለኝ እንጂ ምክንያቱ እሱ መግለጽ ጥሩ ነገር ነው። አሁን ደግሞ ሶሻል ሚዲያ ላይ የምናየው መሬት ላይ እየተደረገ ነው እየተባለ ያለው አንድ ነገር አለና አክሱም ላይ ሙስሊሞች ምንድነው ሂጃብ መልበስ የለባቸው የሚለው ነገር አለ እና እንዴት ታየዋለህ አንተ እንደ ትግራይ ተወላጅ? እኔ አቃወመዋለሁ። ፍትሃዊ አይደለም። ግን ተደርጓል አልተደረገም ወይ? እሱን እዛ ያሉት ወገኖች እንግዲህ ከዚህም በፊት ታግለንበታል። ትግራይ ፍትሃዊ ናት። እንደዚህም ጭፍጨፋ ተደርጎ ሰላማዊ ሰልፍ የትኛው ኃይል ወጥቶ ይህን ለማስተካከል ረጅም ርቀት ተካሂዷል። እኔ ከሌ ክልል ከሌ አልልህም። ሌሎች ጎረቤቶቻችን ግን አንግበው የሚመጡት የትግል ሰንደቅ ግን የተለየ ነው። አስተውለህ አይተህ ከሆነ ሙስሊም ሁሉ ሊመራን አይችልም የሚል መፈክር ይዘው እየወጡ ነው። እንግዲህ የሙስሊምን አንገት እየቆረጡ እየጨፈጨፉ ምናምን አቻ ፖለቲካ ለመስራት ብለው ነው ይሄንን የሚያነሱት። አሁን ይሄ የፖለቲካ ጉዳይ አይደለም፣ የሃይማኖት ጉዳይ ነው። አክሱም ላይ የተደረገን ነገር ለመፍታት ምዕመኑ በለው ሌሎች ተቃዋሚ ፓርቲ በለው ማህበረሰቡ በለው በከፍተኛ ሁኔታ ሰርቶበታል፣ ሄዶበታል። ግን ሙሉ ለሙሉ ተከልክሏል ግን የሚል እምነት የለም። ምክንያቱም ይህን ያህል የጅላጅልና የደንቆሮ ስራ ይሰራል የሚል እምነት ስለሌለኝ። ለምን ታርጌት የተደረገው አሁን ትግራይ ላይ በጣም ብዙ ጊዜ አስተውለህ ከሆነ ጥንጥዬ ነገር ኤግዛጁሬት ይደረጋል። ለምን ታርጌት የሚደረገው ትግራይን ለማጥፋት የማይንቀሳቀስ ኃይል የለም። ይህን እኔ ለአንተ አልነግርህም። በተለይ ከኛ በጉርብትና ከኛ ጋር ያሉት ኃይሎች
የተገኘውን አጋጣሚ አሁን ለሙስሊም የሚያዝን ኃይል ነው ይሄንን ኢሹ የሚያነሳው። እስቲ ንገረኝ። ሞጣን ሲያቃጥል መስጊድ የነበረ አይደለም። ችግርን በችግር ሳይሆን እኔ በጣም የሚደብረኝ በጣም የሚገርመኝ ነገር ምንድን ነው፣ አሁን ፕራይም ሚኒስተሩ የሆነ ሰዓት ላይ ኢትዮጵያ ውስጥ ብዙ ሰው እየሞተ ነው እና ምንድን ነው እንደዚህ አይነት ነገር ግን ቢታይ ምናምን መፍትሄ ቢገኝለት ቢበጅለት ብለው ሲጠይቁት አይ እኮ ችግር የለውም ኢትዮጵያ ውስጥ እኮ አይደለም ሞት የሰለጠነ ሀገር አሜሪካም ሰው ብዙ ይሞታል፣ በቀን ብዙ ሰው ይሞታል ብሎ ሲል ነበረና አሁን አክሱም ላይ ተመሳሳይ ነው። የአንተ ንግግርም ተመሳሳይ ነው። ለምን መሰለህ? አንተ ትልበል ተረዳኝ። ችግር የለውም ታብራ አይቀየርም። ከባዱ ነገር ምንድን ነው? ትግራይ ፍትሃዊ ነች። ምናልባት ለአንተ ልትሆን ትችላለች። እንደኔ ግን ትግራይ ከኢትዮጵያ የተለየ ምንም ነገር የላትም። እንደ ኢትዮጵያኖች ምንም የሚለይ ነገር የላቸውም። ስለዚህ ኢትዮጵያኖች ፍትሃዊ አይደሉም ብዬ ነው የማምነው፣ ትግራይም በለው ሌላውም በለው። ስለዚህ አንተ አሁን ቀንጨብ አድርገህ ያየው ሴቶቹ ሂጃብ መልበስ የለባቸውም የሚለውን መቀበሪያ ቦታ የላቸውም ብሎ አክሱም ውስጥ አምላካቸውን የሚያመልኩበት የአምልኮ እንትን የላቸውም፣ ቦታ የላቸውም አክሱም ውስጥ። ስለዚህ ከትናንትናም ያልነበረ ነገር ነው ብለህ ልትለው አትችልም። እነዚህ ሰዎች ግን ትግራይ ውስጥ ችግር ቢፈጠር እንደማንንም የትግራይ ተወላጅ ተነስተው ጦርነት ይሳተፋሉ፣ ይፋለማሉ። እነዚህ ሙስሊሞች የሚባሉ ማለት ነው። ተመልሶ ደግሞ አምላኬን ማምለክ አለብኝ ብሎ ሲል እነሱ ሲኖሩ ነው ሃይማኖታቸውን ፕራክቲስ የሚያደርጉት። ባቢ እኔ ኢንተራፕት ካረኩ ይቅርታ፣ ስራም እየወጣሁ ስለነበረ ምሳ ሰዓት ወጥቼ ነው ስራ እና ባጭሩ ግን እኔ እቃወማለሁ። እኔ መፍትሄ ነው ብዬ ባስቀምጥ የእኔ መፍትሄ ላይፈጥር ይችላል። አይደለም ብልም የእኔ መፍትሄ ያለመፍጠር ችግር ላይፈጥር ይችላል። አሁን እዚህ ጋር የምሰጥህ ግን አንድ አስተያየት እንደ አብዛኛው የትግራይ ህዝብ አመለካከት ነው የምነግርህ። እነዚህ ችግሮች የተባሉ አሁን የተነሱትና መሰል ነገሮች መፍትሄ እንዲያገኙ ብቻ አይደለም መብታቸው እንዲከበር የሁሉም ትግራዋይ ፍላጎት ነው። የአብዛኛው እኛ የተገፋን ሆነን ከሚገፋ ኃይል ጋር ቁጥሩ ይነስም ይብዛም መቆም አንፈልግም። በማወቅ የሚሆን ባለማወቅ ሂጃብ አድርጉ አታድርጉ የሚል ውሳኔ የወሰኑ ኃይሎች ለህግ ይቀርባሉ። ገብቷል? በህግ የተያዘ ጉዳይ ነው። በአጭሩ ይሄን ነው ልነግርህ የምፈልገው። በሌላ ጉዳይ ግን ፖለቲሳይዝድ አድርገው ትግራይን ለማመስ የቀረውን ነገር ለማጠፋፋት የተገኘቿን ኢሹና አጋጣሚ ሁሉ ጎትተው ይዘው የሚመጡ ግን አያዋጣችሁም ነው ብቻ የምለው። ግን እንደዚህ የእስልምና እና የሌሎች ሃይማኖቶች ለምሳሌ ኦርቶዶክስ ሃይማኖት ተከፍሏል። ትግራይ ለብቻ የራሷን እንትን ብላለች። ለምን? አስተምሮቱ ትክክል አይደለም። እንደ ኢትዮጵያ እንዳጠቃላይ ኦርቶማራ የሚባል ፖለቲሳይዝድ የሆነ ቅርጽ ያለው መሽገው እዛ ውስጥ የፖለቲካ አጀንዳቸውን የሚያራምዱ ኢትዮጵያ ውስጥ አንድ ሃይማኖት ብቻ ነው ያለው። እሱም ኦርቶዶክስ እናት ኢትዮጵያ በሚል የሚሄዱ ኃይሎች እነሱ እንትን እንዲሉ የተሰራ ቅርጽ ስላለው እሱን ማስተካከል እንዲቻል ተደርጎ የተኬደበት ርቀት አለ ለማለት ነው። ለማንኛውም ገብቼበት የነበረውን ነገር ነግሬሃለሁ። አመሰግናለሁ እና ታንኪዩ ብራዘር። እዚህ ነው ጨርሻለሁ። ታንኪዩ። እና ሌላው ይሰማል? የሰማኸኝ ነው ብራዘር? ሄሎ እሰማለሁ። ከተሰማው የትግራይ ሙስሊምም ደግሞ ሌላ በዚህ አጋጣሚ ማነሳው ሲጨፈጨፍ የትግራይ ሙስሊም ትግራዋይ ሙስሊም ተብሎ አልነጃሺ መስጂድ አባታችን ወጥተው አዛን በሚያደርጉበት ማይክራፎን እዚህ አካባቢ ያላችሁ ሁላችሁም ነዋሪዎች እባካችሁን ድብደባ እየተደረገ ስለሆነ በቅርብ ርቀት ራሳችሁን ጠብቁ ብለው የረመዳን ቀን ነው እሳቸውን አባት በድሮን መስጂዱን ሲያደበዩት በድሮን እሳቸውም እዛው ሞተዋል። ይሄን የተናገረ ሰው የለም። ፎልስ ናሬሽን ኢትዮጵያ ውስጥ በዝቷል። እኛ ቪዲዮዎች አሉን፣
በተጨባጭ የታዩ እየበሰጨኝ አንዴ ቴምር ተከልክለው ሲሞቱ የትግራይ ሙስሊሞች አንድም ሰው አልወጣም። ቴምር እንዳይበሉ እንዳያፈጥሩ ተከልክለው ህዝባችን ሙስሊም ስለሆነ ክርስቲያን ስለሆነ የቀረለት ጉዳይ የለም። የዚህ መሰል የተነሱት የመብት ጉዳዮች ትግራይ ጉሮሯ ሲረጥብ የሚመለሱ ናቸው። ሌሎችም አሉ ሌላ የመብት ጉዳዮች እንኳን ይሄ ብቻ አይደለም አንገብጋቢ ቢሆንም ማለት ነው። አሁን ያነሳል ነገር እየበሰጨኝ አንድ ሰከንድ ብራዘር ፖለቲካ እኮ ነው እያወራ ያለው። እኛ ሰብአዊነትን ስንጠይቅ አንተ ፖለቲካ ነው እያወራ ያለው። እነዚህ ሰዎች ማውራት የነበረብህ እርስ እኮ ምንድን ነው ያልነበርኩት እኔ እየሰማሁ እኮ ነው። ሚውት ነበርክ ነው የምልህ። አሁን ግን ልጠይቅህ እኔ እየሰማሁ ነው እኮ ልጠይቅህ። አክሱም ውስጥ አንድ ደቂቃ ልናገርና ከዛ ሚውት አደረግ። ምንድነው ትርጉሙ? ምክንያቱም በሰብአዊነት ሊታይ የሚገባው ነገር ለምንድነው ሙስሊሞች ትናንት ያልተናገሩት? ሙስሊም ብቻ ሳይሆን ክርስቲያንን መናገር ነበረበት ነው። አንድ ሰው በድሮን በሚገደልበት ሰዓት አልተናገሩም አልክ። ግን ደግሞ ሙስሊም ብለህ ከምትለው መሐመድ እዚህ ጋር ስታመሰግነው ነበረ አይደል? ቀደም ራስን ስትመሰክር ነበረ እኮ የተናገረ ሰው አለ። በቃ አለቀ። እንደሱም መናገር የማይችሉ ሰዎች አሉ ማለት ነው። በነገርህ ላይ እኔ ጥያቄ ምንድነው አንተ በዚህ ጭፍጨፋ በዚህ ትግራይ ባላገገመችበት ሁኔታ ከትግራይ ሰው እንጀራ በሚጠይቅበት ዳቦ በተዘረፈበት በታረደበት ፍትህ በሚጠይቅበት ሁኔታ ከትግራይ አንተ ምንድነው የምትጠብቀው ነው የምልህ። ያውም የማይጠበቀው እንዲጠበቅ ተደርጎ ሰላማዊ ሰልፍ ተወጥቶ ብዙ ነገር ተደርጓል። ይሄ ሊመሰገን የሚገባ ማህበረሰብ። እኔ ጥያቄ እዛ ውስጥ ከገባን አንግባባም። ገብቷል? እዛ ውስጥ ከገባን አንተ ትግራይ ብለህ እየደጋገምክ የምታወራው ነገር እኔ በመልስልህ አንግባባም። ገብቷል? ምክንያቱ ትግራይ ብለህ የምትላትን ነገር ወደዚህ መቀመቅ የከተቷትን ሰዎች አቅፈህ ተሸክመህ ኢትዮጵያውያኖችን የምትከስበት ምንም ሞራል የለም። ኢትዮጵያን ብቻ አይደለም ኢትዮጵያን አርጎ አዳምጥ በእናትህ እንዴ። እንደዛማ ካልን እኔ ስለ ፖለቲከኞች አላወራሁም። ህዝብን ገብተው የጨፈጨፉት ፖለቲከኞቹ ጋር ስላልተስማሙ ነው እንዴ መስጊድ ያፈረሱት። ስለ ህዝብ ነው እያወራን ያለ ነው። ስለ ሃይማኖትና ስለ ህዝብ ነው እያወራን ያለ። ስለ ህዝብ እኮ ነው። በመጀመሪያ መልሰህ ተውሱ የከለከልከው እኮ አንተ ነህ። እንዳይገደል የተከላከልከው አንተ ነህ። አዳምጠኝ። አሜሪካን አትርፋው እንኳን አሁን ቁጭ ያለው ህፃኑ ልጅ ጉሮሮውን ይዞ ሊያወርዱት የነበረው አሜሪካን ጄፍሪ ፌልትማን ያተረፈው እንኳን እሱ እንኳን በአንደበቱ የተናገረው እኮ አለ። በአንደበቱ በሳንጃ ነው እናንተ እኛ በወንዶች ነው የደፈርናችሁ ከመጣ እሱቶ በእናትህ እሱቶ በመጀመሪያ አክሱም ውስጥ ኧረ መልስልኝ እንዴ። አላስወራም። እንደዚህ የምታወራ ከሆነ ማውራት አለብህ ብዬ ነው እየጠየቁህ እኮ ነው። ስለዚህ ያ የተሰደደው ሙስሊም አክሱም ውስጥ መስጊድ መሰራት አለበት ወይ? እሱ መልስልኝ መጀመሪያ። እሱ አሁን አይደለም ትግራይ ውስጥ መጀመሪያ ትምህርት ቤት ይሰራ የፈረሰው። ትግራይ ውስጥ የምን ትምህርት ቤት ነው? ምግብ ቤት ይሰራ የፈረሰው። ኡስታዞች ሳይቀር መርቀው የኢትዮጵያ የሚባለው ሶኮልድ ኢቬል ጳጳስ አይቀር ኡስታዝ አይቀር ሞኖክሲ አይቀር ፓስተር አይቀር አሰልፎ ጋጋታ የላከው ኃይል ያፈራረሰ። እየጠየቅኩህ እኮ ነው መጀመሪያ ስማ። አክሱም ውስጥ መስጊድ መሰራት አለበት የለበትም? እሱ መልስልኝ እኮ። መሰራት አለበት የለበትም? ሰላማዊ ሰልፍ ወጣን እኮ አትሰማም እንዴ አንተ? ለምንድን ነው ሰላማዊ ሰልፍ የወጣው? ለምን? ያውም የወደመ ክልል ያውም የወደመ። እስቲ አንተ ላሊበላ ወይ አትደጋግምብኝ። ለምንድን ነው ሰላማዊ ሰልፍ የወጣው? ለምን ሰላማዊ ሰልፍ ወጣችሁ? ፍትህ ያገኙ ጥያቄያቸው ይመለስ ብለን ምንድን ነው የምትለኛው? እስቲ ንገረኝ። ምን እያልከኝ ነው? ተናገረ። ምን አልከኝ? እየነገርኩህ እኮ ነው። የኔን ጥያቄ መለስኩልህ። ስመልስልህ ሚውቶና ሌላው የሰማው ሰምቷል። አልደጋግምልህም። ለማንኛውም ምን ብለህ ነው? እኔ ጥያቄ አክሱም ውስጥ መስጊድ መሰራት አለበት ወይ? አዳምጥ። ምን ላዳምጥ? በመጀመሪያ ደረጃ ተፈለክ ትወርድልሃል። አክሱም ለምን ትወርድልሃል?
በመላ የትግራይ ዙሪያ ከምዕራብ ትግራይም በለው ከደቡብ ትግራይ ተፈናቅለው ሱዳን ያሉ ከግማሽ ሚሊዮን በላይ ህዝብ አለ። እዛ ውስጥ ሙስሊሞች አሉ። ለነሱ ድምፅ ወንድሜ ጥያቄን ትመልስልኛለህ? እኔ ስለነሱ ካወራው አንግባባም። በመጀመሪያ አላልኩም። በመጀመሪያ መልሰው አክሱም ውስጥ መስጊድ መሰራት አለበት የለበትም? በቃ ባጭሩ አንድ ነገር ልንገርህ። አንድ ነገር ብቻ ልንገርህ ባጭሩ። እኔ አሁን ይሰራም ብል በአንድ ጀንበር አይሰራም ብል በአንድ ጀንበር አይከለከልም። ይሄንን የሚመለከታቸው አካላት ይመልሱልን። እኔ አሰሪም አፍራሽም ማለት እንደ ሰው ነው የምጠይቅህ። በነገርህ ላይ እንደ ሰው ነው የምጠይቅህ። እንደ ሰው የምጠይቀኝን ጥያቄ ስፔሲፊክ ብቻ ሳይሆን ኢንጀነራል አድርጌ ልመልስልህ። የትኛውም የፍትህ መጓደል ሊመለስ ይገባል የሚል እምነት አለኝ። አሁን ግን አሁናዊ ሁኔታ ትግራይ ላይ የመስጊድና የምናምን ጥያቄ የቤተክርስቲያን ጥያቄ አይደለም። ለምንድን ነው የቤተክርስቲያን ጥያቄ ያልሆነ? ለምንድን ነው የቤተክርስቲያን ጥያቄ ባይሆን ነው እንዴ የሲኖዶሱ ምንድን ነው ኦርቶዶክስ ከኢትዮጵያ ሲኖዶስ መለየት አለበት ተብሎ ሲሰራ የነበረው?